ዋስጊር ዩቲዩብ እንዴት ናችሁልኝ? ዛሬ ደግሞ ተሽሎ ነው ተመስገን ወጣና ማለት ነው ወደ ውጭ። ዛሬ ጋይስ ቅዳሜ ነው ቀኑ። ዛሬ ክላስ አለኝ። ከክላስ ነው የምንጀምረው። እንግዲህ ተማውን ደርሻለሁ፣ አሳያችሁ። ሆፕፉሊ ጋይስ ይገጥማል እያስባለሁ። ካልገጠመ ራሱ የአይፎን ሰርትን ቢሆን ነው ዝስ ጋይስ ከለር ጋይስ ማርያምን አንድሮይድ ነው የሚመስለው። አንድሮይድ ከለሩ ጋጋም የሆነ አየር በስማ በቃ የሆነ የሚከብድ ነው። የሆነ የተጫናችሁ ነገር ይመስል አየር ነው። ለማንኛውም አሁን ክላስ ዛሬ ትንሽ አርፍጄ ነው ራሱ አሁን ባውራ መለጠኝ። ስክሪን ደግሞ ማለት ነው ተመልከቱት፣ ሁለተኛ መስመር አወጣ። ታያችኋል። አሁን ያለንበት ሁኔታ እንግዲህ ይሄን ይመስላል። በመስመር ነው እንዲህ ግማሹ ላይ አይታየኝም። ለማንኛውም ጋይስ አዲስ ስክሪን አዘናል። ዛሬ ይመጣል ማለት ነው። ክላስ ስገባ ሆፕፉሊ ቤት አገኘዋለሁ ያደርሷል ማለት ዛሬ ቅዳሜ ላይ ስክሪኑን እንቀይራለሁ ማለት ነው። እስቲ እንሞክራለን። ላይክ ሁለተኛ ጊዜ እንግዲህ ከተበላሸ በቃ ምንም ማድረግ አይቻልም። አንደኛዬን ስልክ ቤት እያሳየዋለሁ ማለት ነው። ለማንኛውም አሁን ክላስ እንገባለን። ክላሳችን ደርሰናል። ይሄ የምታዩት ከፊት ለፊት ፎቁ ነው የኛ። አጠገባችን ደግሞ ክብዳ ስቴዲየም አለ። ተመልከቱት። በር ላይ ቆመው መኪና ማለት የሁላ መኪና ገተኛ ትምህርት የሚማሩ ተማሪዎች ናቸው። እኛ ግን ብቻችንን ላጠላጥ እያለን በእግራችን እግር እያለ መኪና ሚሳርዳላቸው። ኦኬ ይሄ ሊፍት ጋር አሳይቻችኋለሁ። የቆየ ያረጀ ሊፍት ነው። የ1970 ምናምን ነገር ሊፍት ትምህርት ቤት ነው። ብዙ ተማሪዎች አሉ። የኛ ኩርሲያቸውን ቋንቋ የሚማሩና ብዙ ትምህርት የሚሰጥበት ቦታ ነው። ጋይስ እንግዲህ ክላስ ጨርሰን ወጥተናል ማለት ነው። አሁን ወደ ቤታችን እየሄድን ነው። የምንገኘው እዛ ትምህርት ቤት ያለበት ከተማ ነው እና ከዛ በፊት ግን እኔ ሁሉ ጊዜ ማለት አብዛኛው ጊዜ ስጋ የምገዛው የሆነ ሱቆች አሉ ላይ የአረብ ሱቆች ምናምን ነገር አሉና አብዛኛው ጊዜ ከነሱ ነው የምገዛው። ሱፐርማርኬት ከገዛችሁ እዚህ ሀገር ጋይስ ስጋው አታውቁም ስንት ቀን እንደቆየ ምናምን ነገር እና ደግሞ ጀርመን ውስጥ ችግር አለ። ስጋው ልክ እንትን አለው ኤክስፓየሪ ዴት አለው እዚህ ማለት ነውና ስጋው ትንሽ አለፍ ካለበት መልሰው የሚለጥፋሉ እንደገና ማለት የሚያራዝሙት የሆነ ያለፈበትን ቀኑን የሚሸጧሉና ስጋው ብዙ ደስ አይልም። እንደ ኢትዮጵያ ጥሬ ምናምን ልብላ እርሱ ለጥሬ የሚሆን ስጋ እዚህ በጣም አላ ከሱፐርማርኬት መቼ ባታገኘው የቆየ ነገር ነው አብዛኛው። ትምህርት ቤት የሚገኝበት ከተማ ፕላውን ይባላል። እንግዲህ እንደምታዩት አነስ ያለች መካከለኛ ከተማ ነች። ከኛ ከተማ በጣም ተለቅ ይላል በቁጥር። እዚህ 100 ሺህ አካባቢ የሚሆን ሰው አለ መሰል። ከኛ ከተማ አንድ 5 እጥፍ ከፍ ይላል። እዚህ ጋር ጋይስ የምታዩት ብቸኛው ሲኒማ ነው እዚህ ከተማ ያለው ማለት ነው። ሲኒማ አንድ ቀን ገብቻ ቃለሁ እዚህ ራሱ እና ከተማው ያምራል። በጣም ከተማውን ወደዋለሁ። እንደ ከተማ ባቡር አለ። ይሄ መረዳው የምታዩት ሀዲዶ ላይ ከተማ ባቡሩ ነው። ፕላስ ደግሞ እዚህ ከተማ ላይ የሚሆነው ነገር ይወት የማአት ነው። እነዚህ ነገሮች የምታዩት ላይክ የዚህ ከተማ በቃ ያለ ያምራሉ በጣም። አባትና ልጅ አሉ እዛ ጋር መራሱ አለ። ፕላውን ትባለች። አንዳንዴ ነው እዚህ ከተማ ወፎቹ አይፈሩም ሁላ። ይሁት ጋይስ እዛ ጋር የምታያችኋል እዛ ጋርም አለ። ይሄ ምን ታውቃላችሁ? ሰዎች መጽሐፋቸውን ላይ የለንደኑ የስልክ ቤት ነው ይመስለው እና ትገቡና ማለት ነው እዚህ ጋር ለሁሉም ክፍት ነው። ገብታችሁ የማትፈልጉት መጽሐፍ ካለ ታስቀምጣላችሁ፣ የምትፈልጉት መጽሐፍ ካለ ደግሞ ትወስዳላችሁ ምናምን ነገር። ለሁሉም ሰው በነፃ ነው። በጣም የሚገርም ነገር ነው አለ። መጽሐፍ መቀያየራ ማለት ነው። አንዳችሁ ካልፈለጋችሁ ሌላ ወሰደው ነገር ያብደች ነገር ልጅ በጣም የከተማው ባቡር እዚህ ከተማ በቃ ሁሌ በየ5 ደቂቃው ምናምን ይመጣል። ግራና ቀኝ የተለያዩ ሱቆች ምናምን አሉ። ለማንኛውም ጌት ባቡራችን ከ30 ደቂቃ በኋላ የመጣው እኔ እንጃ። ስጋ ገዝቼ መመለስ ከቻልኩና ከደረስኩበት ደረስኩ ነው። ካልደረስኩ ግን አንድ ሰዓት እጠብቃለሁ። ቀጣዩ ባቡር እንግባና እንገናኝ እዛ። እዩት ጋይስ እዚህ ጋርም ራሱ ሌላ አባትና ልጅ አንድ ላይ ሆነ። በጣም መወዳቸው ቅርጻጮች ናቸው እዚህ ከተማ ያሉት። ይሄን ምግብ ቤት የሚያውቀው ማን ነው? ፍሬዲ ፍሬሽ። በጣም የሚገርም ፒዛ ነው የሚሰሩት። የሚገርም ፒዛ፣ የሚገርም በርገር ነው የሚሰሩት። አንድ ጊዜ በልቼዋለሁ። በጣም ውድ ነው ግን ጋይስ በጣም ውድ ነው። ላይክ ለአንድ ፒዛ ስንት ነበረ? 15 ነው 16 ነበር የከፈልኩት። ግን ሲጣፍጥ አይገልጽም። በጣም አበደ ነው። እዚች ጋር ደግሞ ጋይስ እንግዲህ ቤታችን ነች አላ። አንዳንድ ጊዜ በተለይ የውጭ ዜጋ ከሆናችሁ ነገሮች ታስጨርሱ ባቦታችን ነች። ላይክ አውስሌንደር በሆድ ምንድነው አውስሌንደር በሆድ ገስ በጀርመን ለውጭ ዜጎች ማለት ለኛ ለቴክኒካሊ ማገሩ ከውጭ ለመጡ ወረቀት ያስፈልጋችሁ ምናምን ነገር ቀበሌ ወርቶ ቃላ ግን ለውጭ ዜጎች ምናምን ነገር እንታያላ የተሰራ ነው እንዳለ። የውጭ ዜጋ እዚህ ጋር ነው የምታዩት። ሁሉ ጊዜ የሆነ ብዙ ጉዳይ ብቻ ስላለ ይመጣል ይሄዳል። እንግዲህ ጋይስ ሴንተሯ እቺ ነች እንደምታዩት። ብዙ ነገር የለም ግን ያው አሪፍ ከተማ ነው። ብዙ ግን ከተማ አይወደድም። ደርሰናል። ይኸውላችሁ እቺ ነች ሱቋ። የአሊ ሱቅ ነች። የአሊ ፋይን ኮስተንት ባለች። እስቲ እንግባና እዚህ ውስጥ ማለት ነው የተለያዩ የውጭ ምርቶችን ታገኛላችሁ። ላይ ምስር፣ ድንብላል ምናምን በቃ ለማታገኙት አይነት ቅመም የለም ሌላ ቦታ ውስጥ የማታገኟቸው። በተለይ የአረብ ከሆናችሁ ለኛ ተመሳሳይ ነው። ተመልከቱ ጋይስ የማታገኙት አይነት እቃ የለም አላ። አሳበሉ ምናምን ምስር ምናምን ውላለ እዚህ ጋር ማለት። አሁን ስጋ ልገዛ ነው የመጣሁት። ስጋ መደብሩ ጋር ተመልከቱ። እዚህ ጋር እንደምታዩት ጋይስ ተመልከቱ። እኔ የምገዛው የበሬ ስጋ 13.49 ዩሮ በ1 ኪሎ። ቺክን አለ፣ የፈለጋችሁት ነገር አለ በቃ እዚህ ጋር ማለት ነው። ደስ የሚለው ሁሉ ነገር ፍሬሽ ነው። እዚህ ቶሎ ነው የሚታረደው ምናምን እንደ ኢትዮጵያ ስጋ ቤት ነው። ተመልከቱ መገዝ የበሬ ሸኮና ራሱ አለ። የሚበሉ ሰዎች አሉ የበሬ ሸኮና
ነፍ ነገር ነው ያለው በጣም። እዚህ ሀገር አንድ የምታገኙት እንጀራ የመስለው ነገር ይሄ ነው የአረቦቹ። ይሄ አያችሁት እንደዚህ እሱን እገዛለሁ። ሩዝ ራሱ ሁሌ የምገዛው እዚህ እየመጣሁ ነው። 5 ኪሎ ሩዝ አንድ ይገዛለሁ በቃ ለሁሉ ጊዜ ነው። ከዛ አላ የተለያዩ ቅመሞች አሉ እዚህ ጋር እንደምታዩቸው። በቃ አብዛኛው ነገር ታገኛላችሁ። አሁን እዚህ ኖርማል ሱፐርማርኬት ውስጥ ማታገኙት ኢትዮጵያ ውስጥ ገቡ ማለት ነው። ኢራኒ ጁስ ነው ሙላ አለ። ያው ከአረቦቹ አለ የሚጠው እዛ ጋር ኢትዮጵያ ውስጥ ገባቸው ጁሶች ነው ሙላ አለ። ባቅላቫ አለ ምናምን። ስጋና ዳቦአችንን ገዝተን ወተናል ጋይስ። እዚህ ቦታ ሁሌ የሚገዛብከት ማለት ነው። በቃ እንዳልኳችሁ ፍሬሽ ነው እና ሀላልም ነው። እዚህ ሀገር ጋይስ አታውቁም ላይ ሱፐርማርኬት ተገዛችሁ ትንሽ አሳማኝ ኑሮ አይኑረው እዚህ ሀገር ኖርማል ስለሆነ ስለሚበላ እርግጠኛ ልትሆን አትችሉም መቼም። እዚህ ግን በጣም ይቋጠራሉ ስለማይበሉ ምናምን ነገር እንደዛ አሪፍ ነው። ተረፈ ጋይስ እንደ ኢትዮጵያ አይነት ሱቅ ነው ላይ ብድር አንሰጥም ምናምን ነገር ሁላ ያለው። ምክንያቱም አብዛኛውን እዚህ የሚገዛው ማለት ነው የውጭ ዜጋ ነው እና የውጭ ዜጎች ደግሞ አይ ቲንክ ኢንተርናሽናል ነው መሰለኝ ብድር መግዛት ምናምን ነገር። ጀርመን የለም እንደዚህ ነገር ጭራሹ የለም። አይ ቲንክ ዩሮፕ ላይ አይሰራም እንደዚህ። ግን በቃ ከአፍሪካውን ከአረብ ምናምኑ በብድር መስጠት ምናምን ነገር የተለመደ ነገርና አንሰጥም ብድር ምናምን ብለው ለጥፈዋል ማለት ነው። ኢትዮጵያ ዱቤ የለም ምናምን። ለማንኛውም ጋይስ አሁን ባቡር ጣቢያ ነው። እዚህ ባቡር ጣቢያ ሳይሆን ትንሿ የከተማ ባቡር አለች፣ እሷ እየጠበቅን ነው። በእሱ አድርገን ወደ ትልቁ ባቡር ጣቢያ እንሄዳለን። አይ ቲንክ ባቡር አሁን ጦኛል። ቀጣዩ ነው የምጠብቀው ጋይስ። ይሄን ነገር ተመልኩት ደስ ይላል። ጀርመን ሲስተማቸው ለምሳሌ አሁን ኢንፎርሜሽን ከፈለጋችሁ ምናምን ነገር ነውና እዚህ ጋር እንደምታዩት በምንድን ነው ማየት ልሳናቸው የብሬን ጽሁፍ አለ። ፕላስ ደግሞ መስማት ለማይችሉ ሰዎች ደግሞ ይሰማቸዋል፣ ድምጿ ይጮሃል እና በጣም የምር እዚህ ሀገር ደስ ይላል። መስማት የማይችሉንም ማየት የማይችሉንም ለሁሉም በቃ ላይ የታሰበ ነገር ደስ ይላል። ለማንኛውም ባቡራችን መጥቷል። አሁን አንድ 5 ደቂቃ ነው የምንጓዘው። በዚቹ ነው ወደ ትልቁ ባቡር ማለት ነው። ከዛ ወደ ከተማችን ላጥ ጋይስ ይሄ ከተማ ባቡር ማለት ነው ጀርመን ውስጥ አብዛኛው ሰው ሳይከፍል የሚጓጓዝበት ትራንስፖርት ነው ይሄ ባቡር። ከመቶ እኔ 60% ምናምን ላይ ሰው አይከፍልም ማለት ቀጥሎ ነው የሚለውና ብዙ ጊዜ ተቋጣሪዎችም አሉ። ስንት መስላችኋል? እዚህ ከተገኛችሁ ትኬት ሳትይዙ 60 ዩሮ ነው የምትቀጡት። አሰቡ ላይ 60 ዩሮ ነው የምትቀጡት እና በጣም ኖርማል ነው። ሰው ይቀጣል ምናምን ነገር አለ። አንዴ ሲመጡ በቃ የሆነ ደግሞ ልብስ ራሱ የላቸው ቀጥሎ የሚገቡት ይቀመጣሉ እንደ ኖርማል ሲቪል አሁን ሰው ማለት ግን ከዛ ይደኝቃሉ። ጋይስ የተሰዓተ ባቡር ውስጥ ገብቼ ወጥ እናንተ ጋር ሳወራ አሁን በእግሬ መልሼ ልወጣ ነው። በጣም ሩቅ አይደለም ብዙ ግን ሰዓቱ ነበረ። አይ ይሁት ሌላ አቅጣጫ ነው የሚሄደው ባቡር። እኔ የሚሄደው ወር ላይ ነበረ ወደዚህ ማለት ነው። አሁን በእግሬ ልቁ ሰው 20 ደቂቃ አለ ባቡር እስኪመጣ አይሆን እንትን እለዋለሁ፣ እደርስበታለሁ። ካልደረስኩ ድጋሚ 30 ደቂቃ እጠብቃለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ እንዳይረሳ። ወደ 10,000 እየተጓዝን ነው። ሰብስክራይብ አድርጉ እና ኮሜንት ላይ ጻፉልኝ። ለማታውቁኝ ጋይስ ፍሪዝ እባላለሁ። ጀርመን ሀገር ነው የምኖረው። በቃ ለስራ ትምህርት ምናምን ነገር ተፍ እያለን ነው እንግዲህ የሆነ ለውጥ ለማምጣት በዚህ ቻናል ላይ ላይክ ስለ እኔ ላይፍ አሳያችኋለሁ። ላይክ እንዴት ነው የምማረው፣ እንዴት ነው የምሰራው፣ እንዴት ነው የምኖረው ምናምን አላ የሆነ የሚጠብቃችሁ ነገር እዚህ ከመጣችሁ የሆነ የብቻዬን ላይፍ ሆነ አሳያችኋለሁ። ከተመቻችሁ ሰብስክራይብ ላይክ አድርጉ። አሁን እየባሰበት ነው። በዚህ ሳምንት መልሶ በረዶ ይጀምራል ብለዋል። ወይ አሁን ጂማ ነው የምር የሆነ ቀይ የሆነ ነው ደም ማለት ነው። ካሜራ ይዤ የምሬ ነው የሆነ እንዲህ አድርጌ ነው የሚሄደው ባንድ እጄ። እንቅስቃሴው ጋንት ያስፈልግ ነበረ። ምን ልባስ ስኩተር ላይ ነች። መጣ ባቡራችን ገብተናል። ባቡር ውስጥ ሰዓቱ ሳይመስላችኋል 15 ሰዓት ሊሆን ነው። እኔ የምኖርበት ከተማ ማለት ነው ከዚህ 25 ደቂቃ አካባቢ ነው ባቡር የሚለቀው ማለት ነው። ግን ለ5 ደቂቃ ጉዞ አንድ ሰዓት ምናምን የሚጓዘው ሆነ የእግር ጉዞን ከተማራችሁት ከተማ ይሄኛው መጀመሪያ ባቡር እዚያው ሌላ የሚይዘው የከተማ ባቡር አላሳያችሁ ቅድምና በቃ 1 ሰዓት ነው። ትምህርት ሲኖር ማለት ነው ሰኞና ሮብ ከስራ በኋላ ሄዳለሁ። ከስራ በኋላ 1 ሰዓት ተጉዤ እንደገና 4 ሰዓት ተምሬ እንደገና ቤት 1 ሰዓት የምትጓዘው ነገር አለ። ሰጥ የሚያደርጉ ነው። ደርሰናል ጋይስ፣ ወደ ከተማችን ገባ። አሁን ወደ ቤት ተስፋ ብርድ ከባድ ነው። ተመልከቱማ ጋይስ፣ ሰውየው አላ ጓደኛው የጠበቀ ነው መሰለኝ። በሩን አላዘጋም ብሏል። እያበዱበት ነው ሙሉ ህዝቦቹ ማለት ነው። መጡ ፋይናሊ ቤተሰቦቹ መጡ። እዚህ በስፒከር ጋይስ እንጫጫሉ ምናምን ነገር በሩን ዝጋ ምናምን ነገር ግባ ምናምን እያሉ
ጀግናውን አስገባችሁ ሚስትና ልጁ። ጋይስ ፐርሰናል ጥያቄ ግን አሁን ምን ትላላችሁ? እንደዚህ ነገር ሰውዬው ትክክል ያደረገው ወይስ አይደለም? ለሱ ትክክል ነው፣ ግን የሆነ ብዙ ሰዎች የሚያስረፍደው ምናምን ነገር እኔ እንጃ። በሶታ ምን ታደርጋላችሁ? እኔ ትንሽ የሚከብደኝ ይመስለኛል። አላ የሰው ምናምን ነገር እንትን የሆነ ዩሊንታ ነገር። ጋይስ ወደ ቤት ሊገባ ስል ተመልከቱ ያገኘኋትን ነገር። እንዳልኳችሁ የአይፎን አዲሽን አዲሱ የተሰበረው ማለት ነው። የእሱ ስክሪን መጥቶልናል። አያችሁት ጋይስ? እንቀይረዋለን። ሶ ጋይስ እንግዲህ የባለፈው ቪዲዮ ላይ ካላችሁ ማለት ነው ባለፈው የስልኬን አይፎን 13 ባትሪ ይቀይራሉ ብዬ ማለት ነው ስክሪን አበላቸው ነበር። ገብታችሁ ቪዲዮን ካላያችሁ እዩት። ለማንኛውም አሁን መጥቷል። እንግዲህ ሰዓቱ ደርሷል። ይሄንን ስልክ በሁለተኛ ዙር ጋይስ እናሳካዋለን። ኮሜንት ላይ እስቲ ጸልዩ። የምሬን ነው። የሆነ ነገር ቆጥሩልኝ። አበላሽቶት ተመልከቱ ስልኩም እንደሚመስል። አሁን ሁለተኛ መስመር ራሱ በጣም ሰፋ ታውቃላችሁ። በስንት ቀን ነው? በ3 ቀን ምናምን ነገር ይጠፋ ነው ሙሉ ለሙሉ። እስቲ የፈጠነ እንክፈታትና የምሬ ነው ጋይስ። ይሄ ካልሰራ ሁለተኛ እኔ ባስ ያልቀየር ነው ስልክ ሁለተኛ እንግዲህ እስቲ የባለፈው ቪዲዮ ላይ ጋይስ በጣም ነው ሙድ ያዛችሁታ። በሾርቤ ምናምን ነገር የሆነ ኮሜንት ስንት ኮሜንት አለ። ሾርባ ነው ወይስ ወጥ ነው ምናምን ያላችሁ ሰዎች ይመቻችሁ ብቻ። አንደኛ ጠላቴ እንደውም ጋይስ ኤዲተሪ ነው። የምሬ ነው ያስገባብኝ የሚማአት እንዴ ሙድ ያዘብኝ አይገልጸውም። ተመችቷችኋል? ቪዲዮ ዋናው መቼቱ ነው። እስቲ በዚህኛው ቪዲዮ ኤዲተር ለአንተ ነው ቻሌንጅ ላሳካውና እስቲ የምታስገባው ምን እናያለን። ጋይስ ተመልከቱ እንዴት ያለች ስክሪን ነው። ኦሪጂናል አይደለም ስክሪኑ፣ ከአፕል አይደለም። አሪፍ ነው ብለን እናስባለን። ከዛ ማጣበቂያ ምናምን ነገር አለው። ስክሪኑን ለመክፈት በጣም ቀላል ነው የሚሆንልኝ፣ ምክንያቱም ስልኩ በቀላሉ እንደምከፍቱት ስልክ ነው። አልተጣበቀም ሁላ ማለት ነው። ስራ አልተጣበቁትም። ይውጣታሉ። ለማንኛውም ስዊች ኦፍ ላድርገው። ባለፈው ጉዶኝ የነበረ ስዊች ኦፍ ሳላደርግ አላቂቀው ስክሪኑ ማለት ነው። አልበራም ብሎ ስንት ዩቲዩብ ቪዲዮ አይቼ ምናምን ነገር ፓወር ኦን ነው ማለት ነው። ስክሪኑ ማላቃት ይችላል። እኔ ስልኩ ሳላጠፋ ረስቼ እንትና ዲስፕሌይ ያለቀኩት። ከዛ ጠፋ። ደግሜ ሳበራው እምቢ አለ ምናምን ጸልይ ነው የሰራልኝ። እሱን ማነግርኳችሁ ነበር። ኦኬ አሁን ስዊች ኦፍ ነው ስልኩ ጠፍቷል። እስኪ ወደ ስራ በአሁኑ ጋይስ ፎከስ ማድረግ አለብኝ። በጣም አላ ላቅርብላችሁ። በአሁኑ ጋይስ በጣም ነው ቀላል ያለኝ፣ ምክንያቱም አንደኛ ስክሪኑ ክፍት ነው ኦልሬዲ። ፕላስ ደግሞ ባትሪው ጋይስ የሚገርም ነው። ቀኑ ሙሉ ተጠቅሜ ዛሬውን 50% ነው የወሰደው። ኦኬ ስክሪኑ የፈጠነ ክፍት ነዋል። መልሰን እናለቅና እነዚህ ስክሪኑን እናወጣ። ዲስፕሌዩ እንደምታዩት ኦሪጂናል ዲስፕሌይን ይመስላል። ተላቋል ሙሉ ለሙሉ ቀጥና አዲሱ ዲስፕሌይናችን እስቲ እኔ ሆፕፉሊ ጋይስ ይገጥማል እያስባለሁ። ካልገጠመ ራሱ የአይፎን 13 ቢነዝስ እዚህ ጋር የሚላጥ ነገር አለ። የኔ እኮ እንደዚህ የለውም ወይ ነው ጉዴ። ይሁት አያችሁት እዚህ ጋር ያለው ብረት አረላ የሚገጥም አይመስልኝም። አረ ይሄ ካሜራው ራሱ ተወሰነ ይለያል። አያችሁት ይሄ እንደዚህ ጉጥ የለውም ምንም ጭራሽ። የድሮይ ፕሊዝ በእናትህ ስራ በጣም ነው የሚደብረኝ እኔ ካልሰራ። በጣም ነው የሚለያየው ጋይስ። ያያችሁት ነው በጣም ነው የሚለያየው። ይሄኛው የማአት እንትን አለው እዚህ ጋር የሚገባ ምናምን የሚገጠም ነገር ነው። ለዚህ ቃ ብሏል። ይሄኛው የኔ ደግሞ ድሮ አንድ የሚለው ቀጥሎ የሚለጠፍ ነው። ቀጥታ እስቲ አገናኝተን ሞክረው። በመጀመሪያ ስክሪን ራሱ ይሰራል አይሰራም የሚለው ነገር እስቲ ቀጥለን እንደዚሁ አብርተን ነው። ግን ይሄን መግጠም አልችልም መልሼ የሚያዘው ሁኔታ። ሶ ጋይስ እንግዲህ እንዳሳየዋችሁ በሚያዘው ሁኔታ ይሄ ስክሪን አይሆነውም። ግን ዘጥ ልሞክረው ነው ይሰራል አይሰራም የሚለው ነው ማለት ነው። ዞሮ መመለስ አይቀርም። ስክሪን አላውቅም እንደማደርግ ራሱ አንደኛ እንዲላለው። አሁን እናንተ ይወት ጋይስ መጀመሪያ ይወሬ አሁን ካልሰራ ጋይስ በርቷል። እስቲ ስክሪኑ ላይ ብቻ ምንም የለም በሉኝ ጋይስ፣ የለም በሉኝ ማለት ነው። እንግዲህ ምንም ክራክ የለም ይበራ የለም ረማይበራው ነው ጋይስ። አያችሁት ጸደት ያለች ይሰራል እንትኑ ካሜራው እዚህ ጋር ነው ያለው። እንደዚህ አድርጌ ነው ግን ከለሩ ግን አንድ አይደለም ስክሪኑ ማለት ነው። ይሄኛው የሆነ ከለር ጋይስ ማርያምን አንድሮይድ ነው የሚመስለው። አንድሮይድ ከለሩ እንግዲህ ስልካችን እንደምታዩት ያ ሰርቷል። ግን ይሄ ስልክ አይጠበቅም፣ እዚህ ጋር ስክሪኑ አይጠበቅም። ሰው እንደዚህ አድርጌ ልጠቀመው ምናምን እኔ እንጃ ምን እንደሚሆን። በሚያዝህ ሁኔታ ይሄን ዲስፕሌይ እስቲ ለመመለስ ሞክራለሁ። ከመለሱልኝ አማዞን
ከትም አይፎን 13 ብዬ ነው ያዘዝኩት ማለት ነው። ይሄም አይፎን 13 ነው ግን የተለየ ሞዴል ነው አላውቅም። ምናምን አይደለም ቤዝ ቨርዥኑ ነው ያዘዝኩትም አይፎን 13 ቤዝ ቨርዥን ብዬ ነው አላውቅም ጋይስ ምን እንደማደርግ ሜቢ ይሄን ስክሪን ጥዬ ከመለሱልኝ ካልመለሱልኝ ግን ወይ አዲስ ገዝቼ ከአፕል ማሉ ቀጥታ ቀይረዋለሁ ወይ ሄጄ ቦታው ላይ አስቀይረዋለሁ። ምን ትላላችሁ ጋይስ? ሄጄ ባስቀይረው ይሻለኛል። በጣም ብዙ ጣጣ መጣ እና ያ የዛሬው ቪዲዮአችን ይሄ ይመስል ነበር። በሚያዝን ሁኔታ እንግዲህ ሁለተኛ ዙሩም አልተሳካም። ባለፈው ኤዲተሪ ሙድ ይዞብኛል የማት ሚም ከቶ እዚህ ጋም እንግዲህ ሙድ መያዣ ለሆነንም ጋይስ ኤሌክትሪሻን ነው እኮ ታውቃላችሁ። ለስሙ ይሄን ካልሰራን ምን ነው ኤሌክትሪሻን እንትላላችሁ። እስቲ ወደ ስራ ያው ሞክረናል። ያው እኔ ሰዓት ዲስፕሌይ ላኩልኝ እኔ አሁን እንትን አደርጋለሁ ደውዬ ይሄ ልክ አይደለም ምናምን ብዬ ብሬናት ባልሳለሁ አይቀርም ብሬናት ስለዚህ ለማንኛውም ጋይስ ይሄ ነገር ምን ነው የሚሆነው አያልቅም ፓርቱ አንደኛን እዛ ሄጄ ወይ ያሰራዋለሁ ማለት ነው ላውጣ በቀጣይ ቪዲዮ መጣላችኋለሁ በአዲስ ቪዲዮ ሰብስክራይብ ላይክ ሼር ማድረጋችሁን እንዳረሱ ወደ 10,000 እየተጓዝን ነው ሰብስክራይብ ካደረጋችሁ ደግሞ ቤል በተኗን አብሯት ሁሉ ጊዜ ያረድ ቪዲዮዎች እንደለቀቁኝ ወዲያው ይደርሳችኋል ማለት ነው ያ ቀጣይ ወደ ቪዲዮ መጣላችኋለሁ ሁላችሁም በያላችሁበት ሰላም ቆዩልኝ